ቪዲዮዎች ይሰብስባለሁ። ምክንያቱም ህዝባችን እየፈለጠችው ነው። ሀቢባ ላግ እያደረኩ ነው እንዴ? እማላግኝ አንዴ ሁላችሁም ታፕታፕና ኮፒ ሊንክ አድርጉ። ሁላችሁም ሰማለሁ። ይሰማል። እታያለሁ፣ ሰማለሁ አለው። ትታያለህ፣ ትሰማለህ። ቀጥልበትን እንወያያለን። 19,500 ሰው ይቀራለኝ። አሁን 500 ሰው ብቻ ነው ያለው። ኑ ሀቢባ ቤት ከፍታለች እንዴ? ይምረኝ ወረኝ። እኔ እኮ ይኸውላችሁ እየተዘረፋችሁ ነው፣ እየተሰረቃችሁ ነው። አንድ ዝርፊያውን ተውት። ዝርፊያው ኦኬ፣ ጨረታ አድርገው እየዘረፉ ነው። ሁለተኛው መጠንቀቅ ያለባችሁ ግን ምን አይነት ኔሬቲቭ ፑሽ እየተደረገ ነው? ምን እየተደረገ ነው? አሁን ታስታውሻለሽ እኮ ይሄን ፋኖ እኔ ፋኖ ነኝ የሚል ስም ብዙ ነበር አይደል? ሀቢባን ያስጠፋችሁ ታውቂያለሽ? ያ ስም እኮ ጠፍቷል። አሁን የለም። እኔ ፋኖ ነኝ የእንትና ፋኖ ምናምን የለም እኮ ፕሮፋይል ፖለቲካ አላወራም እኔ እንትን አላወራም ትልና ግን ፖለቲካ የሚያወሩ ምናምን አስገብታ ደግሞ እንትን ታደርጋለች። ታፕታፕ ኮፒ ሊንክ ጋይስ፣ ሁላችሁም ታፕታፕ ኮፒ ሊንክ። ባደው እዚህ ጋር አማራው ብቻ አይደለም እየተበደለ ያለው፣ ሞላ የኢትዮጵያ ህዝብ ነው እየተበደለ ያለው። እጀስት አብዛኛው ሉክ ላይክ አማራ ይመስላል ጋር የሚሄድ ይወዳ። በእናትህ ቆይ አንድ ጊዜ ምቀኛ ለሚሉት ኑሮዬን ላሳየቸውና የሚሄድበት ቃላት ስላለኝ ነው። ጠብቀኝ ቆይ አንድ ጊዜ። እሺ ታፕታፕ ኮፒ ሊንክ አድርጉ። ይኸውላችሁ ዛሬ እውነቴን ነው የምላችሁ። እኔ ስናገር ቆይቼ ባደው እንደዚህ አይነት ሰዎችን ቆይ መጀመሪያ ምን አይነት ቤት ውስጥ ምን አይነት ግቢ ውስጥ እንደምኖር ቤቴ ላሳያችሁ። ምቀኛ ስለሚሉ ማለት ነው። ይሄ ነው የምኖርበት ቤቴ። ይሄ እንደዚህ ነው የምኖረው። ህይወቴ ስለሚሄድበት ነው። ምቀኛ አትበል። እውነቴን ነው። ምቀኛ አይደለም። ቆይ ልመጣበት ነው። ግቡ ብስ ሂዱ ግቡ ብስ። አሁን ልመጣበት ነው። ጠብቀኝ። ምቀኛ ለሚሉ ብቻ አይ ምቀኛ እውነቱን ስንነግራችሁ ምቀኛ ለምትሉ ማለት ነው ከሷ በላይ ነው የምንኖረው። ይሁንም ምክንያቱም እኔ የምኖረው ለራሴ ነው። የኔ ህይወት ባገኝ ለራሴ ነው፣ ባጣ ለራሴ ነው። አሳየኋችሁ ምንም አይጠቅማችሁም። ስንነግራችሁ ምቀኛ ለምትሉ ምንም አንቀናም። እናንተ አንድ ሰው ሎተሪ ይሁን ምን ይሁን አይታወቅም። መነሻ 2,000 ተብሎ ከኢትዮጵያ ያለ ሰው እጣ ውስጥ አይገባም። ለምን? ኢትዮጵያ ውስጥ ያለ ሰው መክፈል አቅም ስለሌለው ማለት ነው። የምትበላው የት ነው? የአረብ ሀገርና አውሮፓ። ስንት ብር ላይ እንደሚያቆም አይናገሩም። ይሰበስባሉ። 30 ሚሊዮንም ሆነ 40 ሚሊዮንም ሆነ ይሰበስባሉ። አንድ የበሰበሰ ኮንዶሚኒየም ቤትና ግማሽ ሚሊዮን ይሰጧችኋል። ትቀመጣላችሁ። እውነቱን ሲነግሯችሁ ግን አትወዱም። ይሄ ነው እኛ ለምትልም አያስቀናም። ሰርተን ነው የምንኖረው። 15 ዓመት የራሴ ፀጉር ቤት አለኝ። በራሴ ሰርቼ ሙሽሮችን አዘጋጅቼ የምኖር ሴት ነኝ። አልቀናም። አመሰግናለሁ። እሺ ያው ብዙ ጊዜ ሰውን ለመዝጋት ስትፈልጉ በተለይ ኢትዮጵያውያኖች ቀንተ ነው ትቀናለ ምናምን ትላላችሁ። እኔ እሱን ነገር አልመልስም። ምክንያቱም ይህ መሀይምነት ነው። ወይም እናንተ ካልፈለጋችሁ እኮ በቃ መብታችሁ ሄዳችሁ መላጨት፣ በደረቁ መላጨት መብታችሁ። እኔም ኢንፎርሜሽን ልንገር ትክክለኛ መሆኑን ማለት ነው። እዮዳቤ ትክክለኛ መሆኑን እኔ ልንገር። እኔ ቲክቶክ ላይ ሲያወሩ ሰማው። ዘመዶቼ ሴቶች አንድ አረብ ሀገር የምትኖር ልጅ አለች እና እሱ ሆነው በኢትዮጵያ ውስጥ ያሉት ዘመዶቼ ሲያወሩ ሰማውና 2,000 ብር ቁረጡ ቤትና መኪና ይደርሳቸዋል ሲሉ ሰማውና በጣም ካዳመጥኩ በኋላ ለልጆቹ በውስጥ ስልክ ደውዬ ይሄ የሌብነት ስራ ነው። አንደኛ ማንም ሰው ቁማር ማጫወት አይችልም። ማንም ሰው ከመንግስት ውጪ አንድ ሰው ቁማር ማጫወት አይችልም። ይሄ ውሸት ነው። ከሆነም እነሱ እርስ በራሳቸው እዛ ይከፋፈሉታል እንጂ ለሌላ ሰው እንደዚህ ቤትና መኪና ይወጣል የሚባል ነገር ስለማይሰራ ብር እንዳታወጡ እንዳትከፍሉ። ከከፈላችሁ ደግሞ ከኔ ጋር ትጣላላችሁ ብዬ ነው ልጆቹን ያስቆምኩት ማለት ነው። ሜቢ ልጆቹን ላመጣል ይችላለሁ። ቲክቶክ ላይ ያሉ ልጆች ናቸው፣ ቤተሰቦቼ ናቸው። እና ቀጥታ ነው ከዱባይ ነው አንደኛዋ እንደዛ ብላ ዱባይ ሆና ነው ለሌሎቹ የምትናገረው። እና
ኢትዮጵያ ውስጥ ያሉትም ከቻላችሁ በኢትዮጵያ ባንክ መቁረጥ ትችላላችሁ የሚል ማለት ነው። ኤኒዌይ ትክክለኛ ስለሆነ ነው ዮዳቤ፣ እኔም ሀቅ ስለሆነ እየተናገርክ ያለው ነገር ሀቅ ነው፣ ትክክለኛ ነው። በተጨባጭም በመረጃም ስለደረስኩበት እኔ ራሴ ማለት ነው። ስለዚህ መዓት ኢትዮጵያውያን በአረብ ሀገር የሚኖሩ እህቶቻችን እየተበሉ እንደሆነ እኔም አስጨብጬ እነግርሃለሁ። በጆሮዬም ስለሰማው ከአንተ በፊት ቢያንስ ከአንድ ወር ምናምን እንደዚህ ማለት ነው። ልጆቹን ከዛ አስቆምኳቸው እንዳትገዙ ብዬ ማለት ነው። እንዳትገዙ የ2000 ሎተሪ በመንግስት እንኳን የ2000 ሎተሪ የለም፣ ውሸት ነው። ቤትና መኪና የሚባለው ውሸት ነው። ገንዘቡን ነው የሚከፋፈሉት። እንዳትገዙ ብዬ ነው የከለከልኳቸው። ስለዚህ ተጨባጭ ነገር ነው የምትናገረው። ይሄንን ስትናገር ሊቃወም የሚመጣ ሰው ነውረኛ ነው፣ ወንጀል ነው። ሎተሪ ማንም ተራሰው ማጫወት አይችልም ነው። ማንም ተራሰው ከመንግስት ውጪ ከመንግስት ውጪ መንግስት በ2 እና በ3 ብር በ10 ብር በ20 ብር ነው የሚያጫውተው። በ2000 ብር መንግስት ሎተሪ አያጫውትም። አራት ደረቢ ቆይ ማነሽ ዋለፊ እና መንግስት ራሱ የሚያጫውተው ሎተሪ 2 ብርና 3 ብር እስከ 10 ብር ነው። ከዛ በላይ አያጫውትም መንግስት እንኳን ማለት ነው። 2000 ብር ሎተሪ የሚያጫውት ሰው ሌባ ነው፣ ከባድ ሌባ ነው። ብሩ ለራሳቸው ነው የሚለቅሙት። እኔ ምንድን ነው ያልኳቸው? እኔ እንደሰማውኝ ዮዳቤ ይሄ ገንዘቡን ራሳቸውን እዛው የሚከፋፈሉት በፎርም ቤት ለእንትና ደርሷል፣ መኪና ለእንትና ደርሷል እያሉ እዛው ነው ራሳቸው ነው የሚከፋፈሉት እንጂ ማንም ሰው ደርሶኛል የሚል ይምጣ አሁን በዚህ ሰዓት ማለት ነው። እኔ በዛ ሰዓት እንደውም በሚዲያ አውጣለሁ ብዬ ስናገር ልጆቹ ተው ነው ያሉኝ። ተው በቃ እንዳትናገር ተው ነው ያሉኝ። እኔ ለሚዲያ አቀርባለሁ። ስለዚህ ብሩን ራሳቸው የተደራጀ ግሩፕ አለ፣ እዛው ነው የሚከፋፈሉት ነው። ሶስቴ ቆርጫለሁ ዮዳብ፣ አልደረሰኝም። በነገራችን ላይ 3 ቆርጫለሁ፣ አልደረሰኝም። ያው እጣ ነው ብዬ ነው የምቆጥረው። ግን ዮዳብ ለአንተ አንድ መልዕክት ማስተላለፍ እፈልጋለሁ። እኔ በጣም ነው የምወድህ። በነገራችን ላይ የመሮን ግጥምና ዜማ አቀናብረ ሰርተሃል። ቴንኪው፣ እናመሰግናለን። ግን ዮዳብ ፎሎ አድርጌ ፍሬንድ ሆነን ዞር ስል ሀሳብን እየቀየር ከኔም ፎሎን እያነሳው ግራ እየተጋባን ነው እኔ እናንተ። አይቴ እኔ ሀሳቤን ቀይሬ አላውቅም። ቢሎ ተቆ አንቺ ደግሞ ዋና ኦሮሞ እንደወክል እንደ ይወዳ ወይ ጫሊሳቴ አሁን እየወዳብ ነው ዋኖፊ ጫሊሳቴ ነው ቢሎ እሱን ያው ቤተሰባን በውስጥ እናወራለን። ምንም ችግር የለም። እኛ አጀንዳ ላችን እንደዚህ ማረግ ሀሳብን በቃ አይደለም። አንተ ሀሳብን በቀየርከው አላውቅም። እኔ ሀሳቤ በጣም ነው የምወደው። ባይዘዌ በጣም ነው የምወደው። አይ ነው ግን ይኸውልሽ አሁን ቢሎዬ በጣም ያስኩተኝ የኔ ጥፋት በቀላሉ ያው እንትን ላይ ሬቻ ላይ በደንብ እናወራበታለን። እስከዛው ግን በገዳ ስራት እንፈተዋለን። ቤተሰብማ በውስጥ ነው የሚያወራው። በውስጥ እናወራለን። እንደዚህ በአደባባይ እንሰጣጣለን እንዴ? አንሰጣጣም። ስለዚህ በቃ ለማንኛውም እኔ 3 ቆርጬ እድል አልደረሰኝም። እኔ አሁን ላስተምር የምፈልገው ነገር ምንድን ነው? ሁላችሁም እዚህ ጋር ግን ቤተሰብ በመሆናችን ማለት ነው ቤተሰባችን መቀጠል አለበት። በውስጥ እናወራለን ምንም ችግር የለም። እንዴ እኔ ኦሮሞ ዳቴ እኛ ኦሮሞች በአደባባይ እንትና ኦሮሞ ፈርስት ጄኢሜሮቶ እኮ። ስለዚህ አሁን ግን ይኸውላችሁ ቢሆንም ግን ደግሞ የአማራ መሪ ነኝ ታውቂያለሽ። እኛ ኦሮሞች ነው የምንመራው፣ መምራት አለበት። እሱ ግዴታ ነው። እኛ ይኸውልሽ ለህዝባችን ሰላም እንፈልጋለን፣ ለሀገራችን ሰላም እንፈልጋለን። ረሳቸው አሁን ምን መሰላችሁ? እኔ በጣም በተለይ ሴቶች በቃ የኢትዮጵያውያን ሴቶች ምስኪን እንደሆናችሁ ነው ያወቅኩት። አንዳንድ ጊዜ ምንድን ነው በቃ እኔ ያን ነገር ብያለሁ ከዚህ በፊት ስለ ኢትዮጵያ ሴቶች የሰራሁት ቪዲዮ አለ። ከ4 ዓመት ልክ እንደመጣው 1.5 ሚሊዮን ነው። ጆከር አትገባም እንዴ? ምን ነው አሁን ባደው ያው ጆከር ይሄ ነው። እሺ ከሀቢባ ጋር የሚሰራው ይሄ ነው። ምን መሰላችሁ? አሁን አብዛኛው እየተጎዳ ያለው በሀቅ በቁጥር እንሂድ ካልን እነማን እንደሆነ እናውቃለን። ግን ሞላ ኢትዮጵያዊ ነው ዘጋ የሚጎዳው። ህገወጥ ነው የምታደርገው ነገር። ኦኬ ሌላ ደግሞ ሴቶችን ከትዳር እያፋታች ነው። ሴቶችን ኢንፎርሜሽናቸውን በአደባባይ እየዘረገፉ ሪኮርድ እያደረጉ ወደ 10 ምናምን ዩቱብ አላት። በዩቱብ በሌላ መንገድ እያጠነጠኑ እየሰሩ ሰዎችን ያሳብዳሉ። ስራቸው እንደዛ ነው። ኦኬ አሁን እቺ በቀላሉ እኔ ሰሞኑን ፕቲሽን ከነገ ወዲያ ፕቲሽን እጽፋለሁ። ሁላችሁ ትፈርማላችሁ። 20,000 ሲደርስ የምትኖርበት ሀገር
እየሰራች እስካሁን ድረስ ስትሰራ የነበረውን ነገር ዶክሜንት ስናደርግ ቆይተናል። ዶክሜንት አድርገናል፣ እንልከዋለን። የተኛ ሰው አለ? ማን ነው? ንጉስ እንደት ነህ? ሰላም ነህ? ንገረንማ። ያላግባብ ዕጣ እየቆረጠች ነው ለማይደርሳቸው ሰዎች። እሷ ለዘመዶቿ ነው እኮ እዚህ ጋር የአማራ መኪና ነው። አንደኛ ብላችሁ ምን አድርጋ ነው የሚለው ነገር በጣም የብዙ ሰው ህይወትን ነው እያበላሸቻለችው። በጣም አውቃ ህዝባችን ወሬ እንደሚወድ ስለምታውቅ ከሌ ከእንደዚህ ያደረገ ኢቭን በቅርብ ጊዜ ማርቆስ ነው ምናምን የሚባል ሰውዬ 83 ሴቶችን እንትን ይዟል ብላ አምጥታ እንዴት አድርጋ እንደተጫወተችባቸው አይተሻል። ኦኬ የሆነ ነገር ተበደለ ይባልና ታመጣና ከዛ በኋላ ደግሞ አይዲያውን ወዲያውን ትለውጥና ፍትህ የለ ምን የለ አትሰሚ አግባብቶ ምናምን ትሄዳለች። አሁን ማርቆስ የሚባለው ልጅ እሱ ዝም አይላትም፣ በራሱ መንገድ ይሄዳል። ቢኮዝ እኔ እንደዛ ብታደርግ አንደኛ እዛ ጋር አትሄዱ ሰዎች፣ ሁለተኛ ግን ለምን እኛ እንደማይሞክሩን እኔም ብትሞክሬ ደስ ይለኛል። አሁን ግን እኔ ፍትሽን እሰራለሁ ትፈርማላችሁ። ለኢትዮጵያ ህዝብ ማሰብ አለባችሁ። በዚህ ደረጃ ዩኪዲሚ 20,000 ሰው ሰብስበው አብዛኛዎች ደግሞ የሚይዙት የማዳም ቅመሞች ናቸው። ለስ ቢ አነስት የማዳም ቅመሞች ከኢትዮጵያ ሲወጡ ምስኪኖች ናቸው አይደል እንዴ? አያውቁም፣ አልቆጠሩ ምናምን። የሚያውቁት ምንድን ነው? እቃ ማጠብ፣ ክችን መለቅለቅ እንትን ማለት ምናምን ነው። እነዚህ ሴቶች በጣም ምስኪን ስለሆኑ ይጫወቱባቸዋል። በጣም አብዛኛው ቲክቶከሮች የሚጫወቱባቸው ማለት ነው የማዳም ቅመሞችን አይደለ? ለዛ ቤተሰቦቻቸው ሊረዱ እኮ ነው የወጡት። ሊረዱ ወጥተው ዮዳቤ በእውነት የብዙ እህቶቻችንን ህይወት ወደ መልካም ነገር እየመራ ነው። ትክክለኛ ተጨባጭ መረጃ ነው ይሄ። እህቶቻችን እንዲማሩና ገንዘባቸውን ዝም ብለው እየተታለሉ በዱርዬዎች እንዳይበሉ ነው ኢንፎርሜሽን እየሰጠ ያለውና እኛም ከጎንነን። በነገራችን ላይ ማለት ነው ቁማር ከባድ ወንጀል ነው። በዓለም አቀፍ ደረጃ ያለ መንግስት ፍቃድ አንዲት ብር ቁማር ማጫወት አትችልም፣ በፍጹም ማለት ነው። እህቶቻችንን ገንዘብ እንደዚህ እያለቡ ነው። እስካሁን ድረስ የወጣው እጣ ያወጣችው ገንዘብ ሰብስባ እንድትመልስ ወይ ደግሞ በህግ እንድትጠየቅ ነው መደረግ ያለባት ይቺ ልጅ ማለት ነው። ብዙ ልጆችን ነው ያጨበረበረችው። ብዙ ሰው ላይ ነው ገንዘብ የተለቀመው። ስለዚህ እንደ ቀላል እንዳትመለከቱት፣ ተጨባጭ የሆነ መረጃ ነው። ሌባ ናትና ልጆችን እያታለለች ገንዘብ የምትለቅም ሌባ ናቸው። ግሩፖቹ ሁሉ መጋለጥ መቻል አለባቸው። ዮቤ ግሩፕ ሁሉ መጋለጥ አለበት። እዮዳ በአንድ ነገር ልንገርህ፣ በዋትሳፕ ላይ ያለውን መረጃ ለመሰብሰብ እንትን ስንል ካርድ ብቻ እንትኑን ብቻ ትኬቱን ቁረጡ ነው የሚሉት። ስለ አንዳንድ ነገሮች ለምሳሌ ወረቀት የሌላቸው ልጆች አሉ። አረብ ሀገር ሆነው አንድ ጊዜ አረብ ሀገር ሆነው እንትን ወረቀት የሌላቸው ልጆች ጠፍተው የሚሰሩ ልጆች አሉ። ትኬቱን ብቻ ቁረጡ። እንዴት ነው የሚሆነው? መረጃ መሰብሰብ አለብን እንዴት እንደሆነ። እኔ አሁን አንድ ጊዜ ቆይ አንድ ላስረዳው ወይ ቆይ አንዴ ላስረዳው። እዮዳ አንድ ሰው ወረቀት ሳይኖረው እንዴት በምን አይነት መንገድ ቆይ አንድ ጊዜ በምን አይነት መንገድ ትኬቱን መቁረጥ እንዳለበት አያስረዱም። ትኬት ብቻ ቁረጡ ብሎ ነው ሀሳብ የሚሰጡት። እኔ አሁን 4 ቆረጥኩ፣ 2 3 ቆረጥኩ፣ አልደረሰኝም። አሁን ደግሞ 4ኛ ቆርጫለሁ። እሺ ጨረሽ ልናገር እዩ አልገባንም እኮ አንዳንዶቻችን እኔ ምን መሰለሽ ካገባችሁ ለምሳሌ ህገወጥ ነው፣ አረብ ሀገር ህገወጥ ነው፣ ህገወጥ ነው። አዳምጪኝማ ልንገርሽ። ያብራራችልኝ አንድ ጊዜ ለቆረጠችው ታብራራ እስቲ አንዴ እኮ ማለፍዬ ላብራራ። እኔ 3ኛ አሁን ደግሞ 4ኛ ልቆርጥ ነው። ቆረጥኩ። ከዛ በኋላ ለልጁ ስደውለት ስልክ አያነሳም። ማጣራት አለብኝ። ህገወጥ የሆኑ ልጆች ህገወጥ ነው ወረቀት የሌላቸው ኢቃማ የሌላቸው ልጆች በምን አይነት መንገድ ነው ያ ቤት ሲደርሳቸው ወይ ደግሞ ብር ሲደርሳቸው ገንዘቡም ቤቱም የሚሰጣቸው ብዬ ለማብራራት ብዬ ደጋግሜ ደውዬ አያነሳም ልጁ ስልኩ ማለት ነው። ትኬት ቁረጡ ምናምን የሚለው ነው እንትን የሚደርሰን ማለት ነው።
ቤት ለመግዛት ነው የኢትዮጵያ ፍላይት ለመግዛት። ሰላም በጣም ትልቅ ወንጀል እኮ ነው ይሄ እኮ የመንግስት እጅ የመንግስት ደርሳቸዋል። ቤት እጣ ይደርሳቸዋል። ቤትና መኪና እጣ ይደርሳቸዋል ተብሎ ነው ትኬት እንዲቆርጡ የሚያደርጓቸው ሴቶቹን አረብ ሀገር ውስጥ የሚኖሩትን ሴቶች ማለት ነው። ይኸውላችሁ የብዙዎቻችሁ ጥያቄ ላይፍ ላይ ምንድነው እጣውን የምንቆርጥባቸውን አካውንቶች አስቀምጭልን። ብዙ የተለያየ አካውንቶች እየተላኩልን ነው በፌክ ቲክቶክ አካውንት ሰክሰስ ብለው ፌክ ያው ደግሞ እኮ ሂጃቧን ለብሳ ነው የምታደርገው። የተለያየ የራሳቸውን የግል አካውንት እየላኩ ስለሆነ ኦኬ አካውንቶቹን ይኸው አስቀምጥላችኋለሁ እዚህ ጋር ካስቀምጥኩላችሁ አካውንቶቹ ቢላክላችሁ እንዳትቀበሉ እንዳታስገቡ። ኦኬ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ማለት አለበት። ይሄ ነው በቃ አያችሁ ቻሪቴብል አለችው ወንጀል እንደሆነ ስላወቀች ሆላንድ በደንብ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ኦ ማይ ጋድ ይኸውልሽ ከማን ጋር ነው የምትሰራው? ከዚህ ይሄ ነው ሰክሰስ ማለት የዚህ ሰውዬ እንትን ነው። በደንብ አዳምጡ። ይኸው እዚህ ከራሷ ፔጅ ነው። እሺ እንወራረድ ታወርደዋለች። ብታወርደው ኦ ማይ ጋድ እኔ ዳውንሎድ አድርጌ because she knows is ወንጀል ወንጀል ምን መሰላችሁ? ለምን መሰለህ እቺ ይሄ ሁሉ ኢንፎርሜሽን የምታመጣው ከመንግስት ጋር ስለምሰራ ነው። there is no way ቆይ አዳምጠኝ ጀርማያ ይሄ she cannot do this unless እዛ ብልጽግና መንግስት ውስጥ ከሷ ጋር የሚሰራል። ምክንያቱም ዋች አሁን ሰሞኑን ያደረገችው አዳምጡ። ራሷ ፔጅ ነው ያለሁት እኔ ባደው እነዚህ ሰዎች ድፍረታቸው